የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህም ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። ቤተሰቦቹ በፍጥነት ሆስፒታል ካደረሱት በኋላ በህክምና ባለሙያዎች ከፍተኛ ርብርብና አፋጣኝ የህክምና እርዳታ ቢደረግለትም በሚያናድድ ሁኔታ ከጥቂት ደቂቃዎች በኋላ ህይወቱ ሊያልፍ መቻሉም ተረጋግጧል። የአርቲስት ሰማይ በለው የቀብር ስነ ስርዓት ነገ እንደሚፈጸም ከቅርብ ወዳጅ ዘመዶቹ የተገኘው መረጃ ያመላክታል። በድጋሚ ነፍስ ይማር። ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁንና የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ የተሰማቸውን ጥልቅ ሐዘን ገለጹ። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ዛሬ ማለዳ ከደሴ ወደ አዲስ አበባ ሲጓዝ በነበረው አውቶቡስ ላይ በደረሰው ድንገተኛ አደጋ የ31 ወገኖቻችን ህይወት ማለፉን ገልጸው የተሰማቸውን ጥልቅ ሐዘን ላደገው ተጎጂ ቤተሰቦች አስተላልፈዋል። በሌላ በኩል የአንጋፋው ድምፃዊ ሰማይ በለው ድንገተኛ ማረፍን ተከትሎ ድምፃዊ ቴዎድሮስ ካሳሁን የተሰማውን ጥልቅ ሐዘን ገልጿል። ቴዲ አፍሮ ባስተላለፈው መልእክት በተወዳጁ አርቲስት ህልፈት የተሰማኝ ጥልቅ ሐዘን ነው በማለት ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝቷል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪና መስገኘ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም እምዬ ነው የምላት። እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ፣ ሰላም አድሬያለሁ፣ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሰጣረክ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ፣ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። ማታም እንደዛው ነው። እና የእናቴና የኔ አታችመንት በጣም ትንሽ ከሌላው ይለያል። ሁሉም እናቱን ይወዳል፣ የኔ ይለያል በጣም ማለት ነው። እናትነሽ ቢልልኝ እናትነሽ ቢልልኝ ትባላለች። ባህር ዳር ቀበሌ 3 ነው ያለችው። አንዴ ደግሞ አውሮፕላኑ ቆሞ ይጠብቅህ እንጂ አትሄዳትም ሳታገኘኝ ብለው ነበረ። የእሱ ታሪክ በመሰላችሁ ማዘር በጣም ታዝናናኛለች። በጣም ሲደብረኝ እናቴ ጋር ነው የምደውለው። እኔ በቃ መጀመሪያ አቋርጬ ማቀንም ቢሆን ብሎ ድብርት ነገር ከተሰማኝ እሷ ጋር ነው የምደውለው። እና ባህር ዳር ሄጄ ለስራ በበነጋው ጠዋት ላይ አውሮፕላን ሊያመልጠኝ ሆነ። ሆቴል ተይዘልን ሆቴል ነው ያደርነው። አጋጣሚ በግሩፕ ነው ያደርነው እና ማታ አግኝቻታለሁ። ሄጄ ጫፍጫት ምናምን ነው የመጣሁት። ጠዋት ግን በቃ ማግኘት አልቻልኩም። እሷን ሄጄ እንቅልፍ ጣለኝ። ፕሌን ደግሞ ሊያመልጠኝ ነው እና እናት አለም አልኳት። አቤት ልጅ አለም አለች። በቃ ምንም አልቻልኩም፣ መምጣት አልቻልኩኝም። አሁን በጓደኞቼ ጋር ልሄድ ነው ወደ አዲስ አበባ ስላት ቡናይቱን አቅርቤ እየጠበቁ አለች። አይ አውሮፕላን ያመልጠኛል ሰት ጠብቀኝ በለው የታባቱ ደግሞ ጠብቀኝ በለው አለች። ኮቪድ ጊዜ ደግሞ አንዴ ምን አደረገችኝ? እምዬ መጥፎ በሽታ መጥቷል፣ እባክሽን ተጠንቀቂ፣ በቃ ከቤት አትውጪ አልኳት። እንዴ ልጅ ከቤት ሳይወጣ እንዴት ይኖራል አለችኝ። በቃ አትውጪ፣ ምን ያደርግልሻል? የምትፈልጊውን ነገር በሙሉ ብርቱካን እሷ እየገዛችልሽ ትምጣርፋት እህቴን ስላት እኔ እንደው ልጄ እንደው አይኔ አይቶ ተራሴ ካልሸመትኩት ምንም አይጥመኝም። ምን ሰምተህ ነው ማለት? የአርቲስት ሰሜ ባላገሩን ሞት ይበልጥ መራራ የሚያደርገው ድምፃዊው ከመሞቱ ጥቂት ቀናት ቀደም ብሎ 7 ሳምንታት ውስጥ 10 ኪሎ መቀነስ መቻሉን በደስታ ገልጾ ለተመልካቾቹና ለአድናቂዎቹ እንዲሁም ለወዳጆቹ ጥረቴን አበረታቱኝ እወዳቸዋለሁ በማለት ሐኪሞቹን በማመስገን ያሳየው ተስፋና ትህትና ነበር። ያ በፈገግታው የታጀበ ተስፋው ግን ለካ ለዛሬ ቀን ብቻ ነበር። ይህንን ቀን ሊያሻግረው አልቻለም። ለቤተሰቦቹና ለመላው የኢትዮጵያ ሕዝብ ልብን የሚሰብር እጅግ አሳዛኝ መርዶ ነው የሰማኸኝ ባላገሩ ህልፈት። ገና ብዙ ይሰራል ተብሎ ሲጠበቅ መልካም የጤና ለውጥ እያሳየ በነበረበት ቅጽበት በተወለደበት ቀን በድንገት መለየቱ የብዙዎችን ልብ ሰብሯል። ባለትዳርና የ4 ልጆች አባት ለነበረው ሰማይ በለው ፈጣሪ ነፍሱን በገነት ያኑራት። ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። የተመልካቾች የአድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀንቃኝ በሰማኸኝ በለው በሰሜ ህልፈት ታዲያስ አዲስ የተሰማውን ሐዘን እየገለጸ ለቤተሰቦቹ ለአድናቂዎቹ በአጠቃላይ መጽናናትን ይመኛል። እንግዲህ ይሄ ጠዋት ላይ ዛሬ የተሰማ እኛ ከገባም በኋላ
የሰማነውና ምናልባት እዚህ ከመግባታችን ከ30 ደቂቃ በፊት ያረጋገጥነው ቤት ሰው መላክ ስለነበረብን ማለት ነውና በጣም አስደንጋጭ ነው። የብዙዎች ጥያቄ ስለሆነ አዎ የሰማችሁት እውነት ነው ለማለት ነው። 7 ሳምንት ህክምና 10 ኪሎ ቀንሻለሁ። ጤና ይስጥልኝ ውድ ቲክቶክ ቤተሰቦቼ፣ ዛሬ ሁላችንንም ያስደነገጠ የሞት ዜና ሰምተናል። ታዋቂውና ተወዳጁ ሙዚቀኛ ሰማኸኝ በለው ባደረበት ህመም በህክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት መለየቱን ፋና ሚዲያ ኮርፖሬሽን ዘግቧል። ለቤተሰቦቹና ለአድናቂዎቹ መጽናናትን እየተመኘው የህመሙ ምክንያት ገና ይፋ ያልተደረገ ቢሆንም ከሰሞኑ ክብደት የመቀነስ እንቅስቃሴ ላይ እንደነበረ ሁላችንም የምናስታውሰው ነው። ከራሱ አንደበትም እንደሰማነው በአጭር ጊዜ ብዙ ኪሎ ግራም እንደቀነሰ ሲናገር ሰምተነዋል። በአጭር ጊዜ ባልተጠበቀ መልኩ ራፒድ የሆነ ክብደት መቀነስ ሊያስከትላቸው የሚችሉ ብዙ ከባድ የጤና እክሎች አሉ። አንዳንዶቹም እስከ ሞት ሊያደርሱ ይችላሉ። መረጃውን ሼር በማድረግ ያለ ባለሙያ ምክር በአጭር ጊዜ ክብደት ለመቀነስ በሚደረግ ሙከራ የሚመጣ የማይድን በሽታና ሞትን እንከላከል እላለሁ። በድጋሚ ለወዳጆቹ ለዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። መንግስትን የሚቃወሙ ሀሳቦችን ትጫወት ነበረ። ከዛ በኋላ ታማኝ በየነ ሾው ላይ መቅረብን በማስመልከት ወደ ኢትዮጵያ ሚሊኒየም ላይ አልዘፍንም አልኋቸው። አልዘፍንም አልሁ። ሚሊኒየም ለምን አልፈለኩም እንዴ? ልገድል እኮ አይገባኝ። ትቃወም ነበር ያንን መንግስት? በቃ መቃወም ሳይሆን አልፈለኩም። በቃ መስፈን አልፈለኩም። በቃ መቃወምበት ፓርቲ የራሴ ያለኝ መቃወምበት ፓርቲ ምንድነው? የዘረኝነቱ ያስጠላሃል። የማትፈልገው ነገር አለ። ይሄ ድሮ የነበረውን ፍቅር ትፈልገዋለህ። እኛ ድሮ አማራ፣ ኦሮሞ፣ ጉራጌ፣ ትግሬ አንባባልም። አንድ ላይ ነው ስናድግ። ከትግሬዋ ቤት የአማራው ልጅ፣ የኦሮሞው ልጅ፣ የጉራጌው ልጅ ተቆንጦ ነው ያደገ። ከአማራዋ ቤት የትግሬው፣ የጉራጌው፣ የአማራው ልጅ ተቆንጦ ነው ያደገው። እንደዚህ ከሁሉም ቤት ይሄ አሁን ያ የተዘራ መርዝ አሁን ላይ ደረሰብን። አሁን ላይ መላለን ጥፋት አሁን ላይ ደረስንበት ምንጩ ሶርሶ ያ ነው። ስለዚህ በዛ ደስተኛ አልነበርኩም ለመናገር። ስለዚህ የመንግስት ፕሮግራሞች ላይም አልዘፍንም ማለት ምን አዳራሽ እኔ ዱባይ እየሰራሁ ዱባይ ልሰራ ተዋውዬ እንዴ የሚያስቅ ፓርት እኮ ማአት አለ እኮ የሚሰራ የነበረው ቲያትር እኔ ዱባይ ተዋውያለሁ። ዱባይ ለህር ነው። እነሱ ማስታወቂያ ሲለጥፉ ሳልዋዋል ሳልፈራረም ሳልነጋገር ሰማኸኝ በለው በሚሊኒየም አዳራሽ በአንድ ቴሌቪዥን በኢትዮጵያ ቴሌቪዥን በአንድ ቀን ቀጥሎ ደግሞ ሰማኸኝ በለው በዱባይ ፓልም ሆቴል። እነዚህ ሰዎች ነገር ፈልገው ይል እንዲያውቁ እንደዚህ የተባለ ማስታወቂያ የሚሰራበት ሰዓት እኮ ነው። ያን ሰዓት ሳይነገርህ ሆን ተብሎ እዛ ከቦ ለመያዝ ዝም ብሎ የተሰራ ስራ። ግን እግዚአብሔር ይስጣቸው ያን ቀን አላዙኝም። ዱባይ ሄድኩኝ። ተመልሰህ ስትመጣ ያንን ክስ ለምን ዱባይ ሆኖ ነው እንጂ ክስ ስራ ነው የሚሰማው። 4 ዓመት ፍርዱን እዛው ነው የሰማኸው። በዛው ለመቀጠም አላሰብክም ማለት ነው? ምን ቀራለሁ? ምን ወንጀል ሰርቼ ወንጀለኛ ብሆን ከአሜሪካ እመጣለሁ እንዴ? እስኪ ይሄን መልስልኝ። ለምን እመጣለሁ? ትፈልጋለህ ሲባል እኮ በኬንያና በጅቡቲ የሚሮጥ ህዝብ እኮ ነው ያለበት። ወንጀል ብሰራ ከአሜሪካን ሀገር ለምንድን ነው መጣው ወደዚህ? ለምን? የኢትዮጵያ ህዝብ እንዲያውቀው ነው። ምንም ወንጀል እንደሌለብኝ ግልጽነቴን እንዲያውቀው ነው የመጣሁት ስመጣ እንጂ ኩዛት እንደላቀቀ ምኖች ለምንድን ነው ተወጥቼ እስር ቤት የመሰበስኩት? ለምንድን ነው? ወንጀለኛ ሆኜ አይደለም። 4 ዓመት ታሰርክ። በአመት ከ3 ወር ይወጣሉኝ እንደገና። እሺ በአመክሮ ማለት ነው። አመክሮ ቢሆን 2 ዓመት ከ8 ወር ነው። እሺ ለምን እንደዛ አሉ ግን? ለምን እንደዛ አሉ ማለት እንግዲህ ምን አቃልቶ። እሺ የማይጠቅመን ነገር ነው። ብዙ ነገር አይጠቅመን።